የተከበራችሁ አድማጭ ተመልካቾቻችን ከብላክ ላይን ሚዲያ ልባዊ ሰላምታችን ከያላችሁበት ቦታ ይድረስ እያን ባሳለፍነው መስከረም ወር በተደረገው ዘመቻ መቶ ተራሮች እጅግ በጣም አስደናቂ ጀብዱ ከፈጸሙ ክፍለ ጦሮች መካከል በአማራ ፋኖ በጎጃም ስር የሚገኘው ግዙፉ የአገው ምድር ክፍለ ጦር የሰራው ጀብድ የቅርብ ጊዜ ትውስታችን ነው። በተለይም የብልጽግና ስርዓት አለኝ የሚለው የ23ኛ ክፍለ ጦር በእጅጉ አከርካሪው የተመታበትና የክፍለ ጦሩ ዋነኛ ሰው ኮሎኔል የተማረከበት የሬዲዮ መገናኛ የተማረከበት በመቶች የሚቆጠሩ የስርዓቱ ወታደሮች እጃቸውን የሰጡበትና በርካታ የነፍስ ወከፍና የቡድን መሳሪያዎችን በቁጥጥር ስር ያዋለ እጅግ በጣም ጠንካራ ክፍለ ጦር ነው። እንግዲህ ዛሬ ላይ የዘመቻ አንድነት በአራቱም የአማራ ግዛቶች የሚገኙ ፋኖቻችን ያወጁበት ሁለተኛ ቀን ላይ እንገኛለን። እንግዲህ ዘመቻ አንድነት በተለያዩ ጀብዶች ሁለተኛ ቀኑን ያስቆጠረ ሲሆን ይህ ልማደኛ ክፍለ ጦር የአገው ምድር ክፍለ ጦር ማለቴ ነው። ዛሬ በዘመቻ አንድነት የሁለተኛ ቀን ውሎ አስገራሚ ጀብዱ ፈጽሟል። በክፍለ ጦሩ ውስጥ የተሰራውን ጀብዱ በተመለከተ የክፍለ ጦሩ የህዝብ ግንኙነት ኃላፊ ፋኖ ይበልጣል የሆነቱ ከብላክ ላይን ሚዲያ ጋር አጭር ቆይታ አድርጓል። አብራችሁን ቆዩ። ወደ ዝርዝር ጉዳዮች ከመግባታችን በፊት ይህ ጠንካራ ክፍለ ጦር መሪዎቹ እነማን ናቸው? አዲስ መዋቅር እንደሰራችሁ ይታወቃል። የክፍለ ጦሩ መሪዎች እነማን እንደሆኑና እንደው በስሩ ያሉ ብርጌዶቹን ጠቅሰ ወደ የሚቀጥለው ጉዳያችን እናመራ። አመሰግናለሁ። እንግዲህ የአማራ ፋኖ በጎጃም ካሉት ክፍለ ጦሮች ውስጥ ግዙፉና ዋነኛው ክፍለ ጦር የጎጃም አገው ምድር ክፍለ ጦር ነው። ይህ ክፍለ ጦር እንግዲህ በቅርቡ አዲስ ሪፎርም ሰርቶ ክፍለ ጦሩን በስሩ ያሉ ብርጌዶችን ወደፊት ያስፈነጥራሉና ያሻግራሉ፣ በፋኖ ወጊነት ይመራሉ የተባሉ ወጣት አመራሮች ወደፊት መጥተዋል። በዚህም መሰረት በሰብሳቢነት አርበኛ ዘመን ተሻለ የምናውቀው ጀግናውና ቆራጡ መሪያችን ክፍለ ጦሩን እንዲመራ አለው በክፍለ ጦር በስሩ ባሉ ብርጌድ አመራሮች ተመርጦ ክፍለ ጦሩን እያስፈነጠረ የሚገኝ ወጣት መሪ ነው። እንግዲህ ጦርነት የጦር ክፍሉን ወይም ደግሞ የጦሩን አካባቢ የሚመራው ኮማንዶ ወይም ደግሞ ኮማንዶ አምሳለቃ ዴብ ወይም ደግሞ ደሞዝ የምንለው የጦር ክፍሉን በመምራት አጠቃላይ በወጣት መሪዎች በቅንጅታዊ አጠቃላይ በስሩ ሌላ መዋቅሮች ላይም ወጣትና አዳዲስ አመራሮች ተመርጠው ወደ ስራ ተገብቷል። ለየት የሚያደርገው ጎጃም አገው ምድር ክፍለ ጦርን እንግዲህ ሁለት ኮሎኔሎች በሳል ልምድ ያላቸው ታላላቅ የስራ ልምድ ያላቸውና ታላላቅ ጀብዶችን የፈጠሩ ሁለት ኮሎኔሎች ክፍለ ጦሩን ያማክሩታል፣ በጦሩ ዙሪያ ያማክሩታል። እንግዲህ ጎጃም አገው ምድር በስሩ 7 ብርጌዶች አሉት። 7ቱ ብርጌዶች እንግዲህ በተለያየ ጊዜ የተለያየ ጀብድ በመስራት በተዋጊነት በምርኮ ድል በማድረግ የሚታወቁና አጠቃላይ በተግባር ላይ የሚገኙ ብርጌዶች በስሩ አሉት። እንግዲህ በዚህም ነው እንግዲህ ተስፍሽ አንተም እንደገለጽከው በዘመቻ መቶ ተራሮች አጠቃላይ ዘመቻ መቶ ተራሮች ሲወሰዱ ይበልጣል። እንደው በቅድሚያ እስኪ አድማጭ ተመልካቹ ብርጌዶቹን እንዲያውቃቸው እንደው ብዘረዝርልኝ ከጊዮን ብርጌድ ጀምረ። እሺ አመሰግናለሁ። ጊዮን ብርጌድ፣ ስሜነ ደስታ ብርጌድ፣ ዘንገና ብርጌድ፣ ቢትወደድ መንገሻ ጀንበሬ ብርጌድ፣ አቤ ጉበኛ ብርጌድ፣ የቢትወደድ አያሌው መኮንን ብርጌድ እና የአስራልቃ ኤፍሬም አጥናፉ ብርጌድ በስሩ ይገኛሉ። እንግዲህ ይህ ግዙፍ ክፍለ ጦር ቀደም ብለን እንደጠቀስነው በዘመቻ መቶ ተራሮች ላይ የስርዓቱ አለኝ የሚለው የ23ኛ ክፍለ ጦር በተለይ በሰሜኑ ጦርነት የሰራው ጀብድ ይታወቃል። በአፋርና በትግራይ አካባቢ እየተንቀሳቀሰ ትልልቅ ጀብዶች ሲፈጽም የነበረ ክፍለ ጦር ነው የብልጽግናው 23ኛ ክፍለ ጦር። ይህ ክፍለ ጦር እንግዲህ 3ኛ ክፍለ ጦር በሚንቀሳቀስበት ቀጠና ላይ ገብቶ በዘመቻ መቶ ተራሮች ጠንካራ ምት ከተመታ በኋላ የክፍለ ጦሩ ሰብሳቢ በአማራ ፋኖ በጎጃም በአገው ምድር ክፍለ ጦር ጀግኖች ተማርኮ ከበርካታ መሳሪያዎች ጋር ገቢ ተደርጓልና ዛሬም ላይ ሌላ ትልቅ ጀብዱ እንደተፈጸመ በማህበራዊ ሚዲያ ላይ እያየው ነው። ምንድነው የተደረገው? የቴት ቦታዎቹ ይቆዩኝና የነበረው የውጊያ ሂደት ምን ይመስላል?
አመሰግናለሁ። እንግዲህ አንተም እንደገለጽከው ተስፍሽ በዘመቻ መቶ ተራሮች በእነዚህ ጀግኖች በመመራት አጠቃላይ በነበረው አውደ ውጊያ ወይም ደግሞ በተሰጠው የዘመቻ መቶ ተራሮች ስምሪት መሰረት አጠቃላይ ጀብድ የሰራ ለመጀመሪያ ጊዜም በዘመቻ መቶ ተራሮች በጊዮን ብርጌድ ድሽቃ የተማረከበት ሁኔታ ነው የነበረ። የቅርብ ጊዜ ትውስታችን ነው። እንግዲህ በጊዮን ብርጌድ ያን የሬዲዮ መገናኛም ሳይቀር ብዙ ነገሮችም የተማረኩ ለቁጥር የሚታክቱ ምርኮኞች የነበሩበት ኮሎኔሉን ጨምሮ እንደገለጽከው አንተ። በዚህ አጋጣሚ እንግዲህ ዘመቻ አንድነት የሚለው ስሙ ብቻ ራሱ አንድ መሆን፣ መናበብ፣ መደማመጥ ስሙ ብቻ በቂ ነው። ይህን ስም ሰምተህ በድል ሰንቀህ አባታችን አሳምነው ጽጌ አንድ ሁኑ እንዳለው የአንድነት ዘመቻ ሲታወጅ በፍጹም በጥልቅ ወኔ በደስታ አርበኞቻችን በክፍለ ጦሩ የሚገኙ ብርጌዶች በሙሉ በደስታ ዘመቻውን በድል ለመጨረስ በመነሳሳት ላይ ነው ያሉ። በነገራችን ላይ እንግዲህ በዘመቻ መቶ ተራሮች ዛሬ ላይ የተደረገው ጀብድ በቃላት መግለጽ እስከሚያቅተን ድረስ ቁስለኞች ወይም ደግሞ ተመተው የተረፉት ጨርሱን እያሉ እስከሚያለቅሱ ድረስ አጠቃላይ በሁለቱ ዘንገና ብርጌድ እና የጊዮን ብርጌድ መብረቁ ሻለቃና ናደው ሻለቃ አማካኝነት በቅንጅት የተፈጸመ ታላቅ ጀብድ ነው። በዚህ ውጊያ እንግዲህ ዛሬ የክፍለ ጦሩ የወታደራዊ አዛዥ 50 አለቃ ደሞዝ በቦታው በመገኘት ሁለቱንም በማቀናጀት ጦርነቱን የመራ ሲሆን እጅግ የሚደንቅ እጅግ የሚገርም መናበብ የነበረበት የጦር ጠበብቶች የሁለቱ ብርጌድ የጦር መሪዎችም እጅግ ብቃታቸውን ያሳዩበት ከመሪያቸው ከ50 አለቃ ኮማንዶ ደሞዝ ወይም ዴቭ ጋራ መናበብ ያሳዩበት ትልቅ ጀብድ ነበር። በዚህ ውጊያ እንግዲህ ዛሬ የመቶ ተራሮችን ጀብድ ይህ ክፍለ ጦር ዛሬም ደግሞ ለመጀመሪያ ጊዜ በዘመቻ አንድነት ድሽቃ ማርኳል። አንድ ድሽቃ ማርኳል። 3 ብሬን ማርኳል። 2 ስናይፐር ማርኳል። 6 ሽጉጥ ማርኳል። ከ50 በላይ ጥቁር ክላሽ ማርኳል። ከ7000 በላይ ተተኳሽ መማረክ ችሏል። ከዚህ በተጨማሪ የስርዓቱ በአንድ አገልጋዮች ሲጠቀሙበት የነበረው ማህተምና የዶክሜንት በእጃችን ገብቷል። በጣም ለየት የሚያደርገው እንግዲህ 2 ሻለቃዎችን እስከ ወዲያው ስንሸኝ ኮሎኔል አባተ የሚባል የጦር አዛዥ እስከ ወዲያኛው በዚህ ውጊያ ተሸኝቷል ማለት ነው። የእጅ ስልኩ የሚጠቀምበት የእጅ ስልክ በእጃችን ላይ ይገኛል የሚል የሶሻል ሚዲያ መረጃ ይቻለውና የምን ያክል ተጨባጭ ነው? እውነት ነው። እንግዲህ በነበረው ውጊያ እንግዲህ የክፍለ ጦር አመራሮቻችን ስምሪት ወስደው አጠቃላይ ዘመቻውን እያስተባበሩ ይገኛሉ። በክፍለ ጦር ምክትል ሰብሳቢያችን አማካኝነት እንዳረጋገጥ ነው የእጅ ስልኩ በእኛ ሰዎች ይገኛል። የኮሎኔሉ የእጅ ስልክ በእኛ እጅ ይገኛል። እንግዲህ አጠቃላይ ጀብዶች ብዙ ጀብዶች ናቸው። ለጊዜው እንግዲህ ሙትና ቁስለኛን መቆጠር አልቻልንም። በየቦታው ተንጠባጥቧል። መሸከፍ አልቻለም። አሽፋ ላይ ነው እንግዲህ ከቴሌሊ እንደነገርኩ ከቴሌሊ ተጉዞ አሽፋን ከተማን ይዞ ነበር። ከአሽፋ ከተማ ላይ ነው እንግዲህ አጠቃላይ የኛ ልጆች ኦፕሬሽን በመስራት ጠላትን አይቀጡ ቅጣት የቀጡት። ከዛም በኋላ እንግዲህ አጠቃላይ የነበረው ሂደት ቅድም የገለጹ ሁሉ ሆኖ ትክክለኛ ነው። ስልኩ በእኛ እጅ ይገኛል። ቀደም ብዬ እንደሰማሁት ፋኖ ይበልጣል በዘመቻ መቶ ተራሮች ዲሽቃ የማረከው ወንድማችን ፋኖ ማራኪ ብርሌው ከጊዮን ብርጌድ ዛሬም ያንን ታሪክ ደግሞ ሌላ ሁለተኛ ዲሽቃ ማርኳል የሚል መረጃ ሰምቻለሁ። እስኪ እሱን አረጋግጥልኝ። እንግዲህ አማራ መሆን መታደል ነው። እንግዲህ አንዳንዴ ተስፍሽዬ አማራነት ራሱ ውበት ነው። አማራነት ጀግንነት ነው። አማራነት ድምቀት ነው። በዘመቻው በዛሬው ዘመቻ እንግዲህ ማህበራዊ ሚዲያ ላይ ሲዘዋወር እንዳየው ይህ ዲሽቃ ዛሬም እንደተነገረው በፋኖ ብርሌው እንግዲህ እጅ ገቢ ሆኖ አጠቃላይ በሁለቱም ብርጌዶች የተቀናጀ ውጊያ ነው ዲሽቃው መማረክ የቻለው። አጠቃላይ በማህበራዊ ሚዲያዎች ላይ እየተዘዋወረ ያለው ነገር እውነት ነው። ሁለቶች በመናበብ አንዱ ብርጌድ ከአንዱ ብርጌድ የማይነጣጠልበት ሁለቶች ተናበው በጋራ ጀብድ የሰሩበት የዛሬው ውሎ አጠቃላይ የጋራ የሁለቶች ብርጌድ ውጤት ነው። እሺ፣ በአማራ ፋኖ በጎጃም የአገው ምድር ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ይበልጣል የሆነቱ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ።